ተነስቼ ራሴ ፈቅጄ የሰበሰብኩትን ወጥቼ ወርጄ ይሄው ደሞ መጣው ላሳያችሁ ዞሬ ዛሬም አልሰለቸኝም ልወዝወዘው በእግሬ መንደሩን ሰፈሩን ልወዝወዘው በእግሬ ሳይቀር የወንዙን ዳር ልወዝወዘው በእግሬ ፀሐይ ሳልል ዝናብ ልወዝወዘው በእግሬ አሳያችኋለሁ ከአንዱ ዳር እስከ ዳር። ሰላም ልወዝወዘው በእግሬ ወክ ኤንድ ቶክ እነሆ ተጀመረ። ዛሬ ግን የማሳያችሁ አካባቢ የለም። አንድ ጓደኛ የደወለልኝና ባከና አለኝና ቦታውን ጠቆመኝ። ቦታው ቀደም ሲል ዝም ብሎ እንደመናፈሻ ታጥሮ የቆየ ቦታ ነበረ። እሱ ተደምሜበታለሁ አለኝ። ካሜራ ከያዝክ በተለይ ለተመልካቾች ታሳያለህ አለኝ። አሁን ሚኒሊክ አካባቢ ነው የምንገኘው። ፊት ለፊታችን ሚኒሊክ ዳግማዊ ሚኒሊክ ሆስፒታል ነው። ይሄ ወደ 6 ኪሎ የሚጭኑበት ታክሲ ፌርማታው ነው። እንደምታዩት እንግዲህ የመንገድ ዳር ንግዱ ይውል ሙዙ እንግዲህ ውጭ ያላችሁ የመንገድ ዳር ትዝ ይላችኋል። እንደዚህ በቆሎ እዚህ እየተጠበሰ ነው። ክረምት ነው። ይሁት እዚህ በቆሎ እየጠበሱ እናቶች ልጆቻቸውን ያሳድጋሉ። በነገራችን ላይ ባለፈው አንድ ቻሌንጅ ብያችሁ ነበር። እንዲህ ዝናብ እየጣለ የሚሸጡ እናቶችን የሚያመጡበትን በቆሎ እንደው ገዝተን ብንሰጣቸው ምን ሐሳብ አላችሁ ብዬ ነበረ። ግን ሐሳብ የሰጠኝ ሰው የለም። ስለዚህ ሐሳቡን ዝም ብያለሁ። እንደ ቀልድ አሁን አንስቼዋለሁ። ሐሳቡን እንደው የምትቀበሉት ካላችሁ ግን በተለይ ዝናብ እየጣለ ጃንጥላ ይዘን እየዞርን እንደዚህ እየሸጡ ወቅታዊ ነው ደግሞ በቆሎ እነሱን እንደው የበቆሎ ዋጋ ብንደግፋቸው ዞረን ብዬ ነበረ። ይሄው ዳግማዊ ሚኒሊክ ሆስፒታል እንግዲህ አዲሱ ህንጻ ነው። አዲስ ነው የሚባለው ማለት እንግዲህ ቀደም ብላችሁ ከሀገር ለወጣችሁ ነው። ዳግማዊ ሚኒሊክ ሆስፒታል ነው። ከሱ ፊት ለፊት ያለ አጸድ ይታያችኋል። እንግዲህ ለረጅም ጊዜ ታጥሮ እንደመናፈሻ ውስጡንም ብዙም አናውቀውም። ይሄ ውስጡም እንደዚሁ ጽድት ያለ አልነበረም። አሁን ግን እዛ ጋር ጓደኛ እየጠበቅኩ ነው ብሎኝ ወደ ቦታ ልንሄድ ያለሁበት ቦታ ብታየው በጣም ደስ የሚል ቦታ ነው። ባህላዊ መዝናኛ ቦታ ነው። እንደ አማራጭ ነው እዚህ አካባቢ ካሉ ሆቴሎች። በተለይ ደግሞ ባህላዊ ነው ብሎኛል። ስንገባ እዛው ምን እንዳለ ጠይቀን ደግሞ ውስጡ እናያለን። እኔ ወደዛ ወክ እያደረኩ ነው። ግራ ቀኙ እንግዲህ ምን ይመስላል? ይሄው ከታች ከመገናኛ የሚመጡ መኪኖች ናቸው። ከታች በኩል መንገዱ ሰፊ ነው እንደምታዩት። ሪል ስቴቶች አሉ ታች ድረስ የቤቶች ያለ የፌዴራል ቤቶች ታች የሚታየው ህንጻ የፌዴራል ቤቶች ህንጻ ነው። ከዛ በላይ ደግሞ የግለሰቦች አሉ እዚህ ነጫጮቹ። ይሄ አጸዱ ይታያቸዋል ወደ ሚኒሊክ። ይሄ በፊት ወርታች ስትወርዱ በቀኝ በኩል መነጽር ቤቶች ነበሩ። ይሄ አጸዱ ውስጥ በዚህ በኩል መግቢያ አለ፣ ዋናው መግቢያ አለ እና እሱ ገባ ብለን እስኪ እናስፈቅዳቸውና ፍቃድ ከሰጡን ዙሪያው ገባው። በጣም ሸጋ ነው ብሎኛል ጓደኛዬ። እውነት ሸጋ ነው የሚለውን ካሜራ ከእጄ ላይ ስላለ ያ ብዙ ጊዜ እጄ ላይ ካሜራ አይጠፋም። ቦርሳ አለችኝ። ቦርሳዬ ውስጥ ስለማይጠፋ ከመሄዳችን በፊት ብቅ ብለን አይተነው ወደ ጉዳያችን እንሄዳለን። መንገዱ ላይ ያያችሁት ጥሩ ሆኖ የተሰራ መንገድ ነው። አንዳንድ ለመዝናኛ አማራጭ የሚሆኑ ቦታዎችን መጎብኘት ምንም አይልም። እቺ ቤት ነች እንግዲህ በጎጆ መልክ ነው። እዚህ ጉራጌ ማህበረሰብ የሚሰሯቸው ቤቶች አሉ። አንዳንዴ ወደ 40 ምንጭም አሉ ቤቶች። አሰራር የተለየ ቤት አሰራርችም በዛ መልክ የተሰራች ነች። ግራና ቀኝ እንደምታዩቸው በህይወት ያሉ ነብሮች ይመስላሉ። ቆይ እስከ አረፍ ካልኩ በኋላ በደንብ እናያቸዋለን። ታስረው የተቀመጡ ቤቱን የሚጠብቁ ይመስላሉ። ቤቱ ውስጥ ይታያቸዋል በርቀት። ቆይ ቀረጻ ከማድረግ በፊት ፈቃድ አለ። ጓደኛ እዚህ ጋር ነው። ጓደኛ እንግዲህ አንድ ቢራ ይዞ ቁጭ ብሏል። እሱ ጋር ዱቅ እንልና ሰዎቹን እስኪ ፈቃዳቸው ከሆነ ይሁት ግቢም አለው እንደሚታያችሁ። እስኪ ግቢው ምን ይመስላል? ቤቷ ታምራለች። በጣም ተጠበውባታል። ባህላዊ ነገርም አላት። እስኪ እነሱን ጠይቅና ፈቃዳቸውን ከሰጡን ውስጡንም ዙሪያውንም ላስጎበኛችሁ ሞክራለሁኝ። ማን እንደምንጠራ እስኪ አስተናጋጅ ነች መሰል መጣች። እስኪ እሷን ኃላፊዎቹ ባለቤቶቹ ካሉ ፈቃድ ጠይቅና ውስጡን አሳያቸዋለሁ። እስከዛ ጓደኛዬ ጋር እንግዲህ ወደምንሄድበት ጉዳይ እናወራለን ትንሽ። መልእክት ልከናታል እንግዲህ ኃላፊዎቹን። የቤቱ ባለቤት አለ። አዎ
እንግዲህ ኃላፊውን ጠይቀ ነው ምን ችግር አለ ብሎናል። አስፈቅደነዋል። እንግዲህ ከመጀመሪያው ጀምረን እንግዲህ ከአገባባችን ጀምረን ግራ ቀኙን እየዞር እናሳያቸዋለን። ይሄ እንግዲህ ጌቱ ዋናው መግቢያ ነው። እንደምታዩት ባህላዊ ቤት ነች። ሞሰብ ወርቆቹ ራሱ ያምራሉ። ይሄ እንግዳ ቢኖርባችሁም ይሄን እንግዲህ አዳራሽ ብሉት እንግዶቻችሁ ጋር እዚህ መስተናገድ ትችላላችሁ። በተለይ ደግሞ ደስ ያለኝ ባህላዊ መጠጦችና ምግቦች አሉ። ጠላ ብትፈልጉ በዘመናዊ መልኩ አለ። ያበሻ አረቄ ሁሉ አለ። ጠጅ አለ። ቢራ አለ። ምግቦችም እንደዚሁ ያበሻ ምግቦች አሉ። በጣም ደስ ይላል። ውስጡን ገብተን እናየዋለን። እዚህ ጋር በራ ያሉት ነብሮች አቦሸማኔ ይሁን ነብር በህይወት ያሉ አይመስሉም እና ታስረው አናስገባም። እንግዲህ ሲምቦላቸው ምን እንደሆነ አላውቅም። በእርግጥ በር ላይ ነው ግራና ቀኝ ያሉት። ዙሪያውን እስኪ ዞረን እናየዋለን። ሌሎችም እንስሳቶችም አሉ እንደ ኤሊና ምንድነው ያለ ጥንቸል ነገርም አለ ብለዋል። ይሄ ባሩ ነው። እንደገና እዚህ ጋር ደግሞ ግቢው ራሱ በጣም ያምራል። ባር አለ። ዛፎቹን አልነኳቸውም እንዳሉ ነው ባሉበት ነው ቦታው። እንደውም ተጨማሪ ውበት ይኸው እዚህ ጋር ኦፕን ባር አለ። መቀመጫዎችም አሉ። ሰዎች ኦፕን ኤር ላይ ቁጭ ለማለት በዛ በኩል ጌታ አለ። በሚኒሊክ ሆስፒታል በኩል እንደምታዩቸው እዚህ ጋርም ኦፕን ኤር ላይ መቀመጥ የሚፈልግ በአየር እየተቀበለ ዙሪያውን ጽዶች ስላሉ መዓዛው ራሱ ሽታው ደስ የሚል ነው ያለው። እንደምታዩት ቅርጻ ቅርጾችም እያየሁ ነው። ፊት ለፊት እዚህ ጋር የምታዩት ቅርጽ የአሞራ ገድ የአሞራ ነው የሚባላል። የአሞራ አይነቶች አሉ። አንዱ ገድ የሚባል አሞራ አለ። የእሱን ምስል የሚያሳይ ይመስላል። እዚህ እንጨቱ ላይ ፊት ለፊት ታያቸዋል። ይሄ ገድ የአሞራ ምስል በቅርጻ ቅርጽ የተሰራ ነው። ይሄም ጥበብ ነው። እንግዲህ ይሄ እንዲህ አይነት ቤት ሲሰራ ካልቸራል ነገር የሚያመለክቱ ቅርጻ ቅርጾች መኖራቸው ደስ ይላል። እዛ ጋር ይሄ ኪችኑ ነው እንደምታዩት። ባህላዊ ነው ደግሞ ከቤቱ ርቀቱን አያችሁት። ቦታው ሰፊ ስፔስ አለው እንደምታዩት። ይሄ ኪችኑ እዚህ ጋር ነው ያለው። ይሄ ቦታ ለረጅም ጊዜ ታጥሮ በደንብም ግሪን ሳይሆን አረንጓዴ እጽዋት ተተክሎበት የሚያምርም ሳይሆን እንደው ሳያምርበት ለረጅም ጊዜ ታጥሮ የቆየ ቦታ ነበረ ካስታወሳችሁት። አሁን ግን ይሄ ቤት መከፈቱ ይሄው እዚህ ጋር ኪችኑ እዚህ ጋር ነው ርቀቱ። በታች መጸዳጃ ቤት አለው። እንግዲህ እዚህ አካባቢ በተለይ ባህላዊ ቤቷ እንደምታዩት ከዚህ ስታዩት አያችኋት። ይሄ አሁን አዲስ አበባ ከተማ ውስጥ አይመስልም። በአጸድ ውስጥ ያለ የሆነ ገጠር ውስጥ ያለ አንድ ባላባት መኖሪያ ቤት ይመስላል። አጸዱንም ዙረንና ስናየው አጸዱ ራሱ እንዴት ያምራል። ሚኒሊክ ሆስፒታል ፊት ለፊት ያለችው ቦታ ላይ ያለ ነው። በጣም ያምራል። እንግዲህ እንዳያችሁት ነው። ውስጡንም ገባ ብለን ቤቱ ውስጡ ምን ይመስላል የሚለውንም እስኪ እናያለን። በዚህ በኩል መግቢያ አለው። አልተከፈተም እንጂ እዚህ ጋር እንደምታዩት በር አለው። በዛ በኩል ደግሞ የሚሰሩ አሉ። ገና ያልተጠናቀቀ ስራ እየሰሩ ነው። ቅድም ስገባ ከጓደኛ ጋር ከነበርኩበት የተቀመጥንበት ቦታ አጠገብ እየተሰራ ያለ። ልጆችም እንግዲህ ቢመጡ ደግሞ ለልጆች መጫወቻ ተብሎ ይኸው እዚህ ጋር ወላጆች መጥተው ቁጭ ቢሉ የታጠረ ነው። ምንም አያሰጋቸውም። ልጆቹም እዚህ እንዲጫወቱ አድርጎ መዝናናት ይቻላል። ይኸው እዚህ ጋር ለብቻም በግሩፕ ቢመጣም እንደምታዩቸው ኮቴጆች አሉ። ለብቻ ግሩፕ 3-4 ሆነው ለብቻ ለመጫወት ለመዝናናት ቢመጡ አለ። በርከት ብሎ ደግሞ ከመጡ ይሄ ትልቁ ቤት ራሱ ብዙ ሰው የሚያስተናግድ ስለሆነ ግብዣ ቢኖርባችሁ ለሱም ይሆን ይመስለኛል። እንግዲህ ውስጡን እስኪገባ ብለን አሳያቸዋለሁ። አንዳንዴ ሰፈሮችን ብቻ ሳይሆን ለየት ያሉ ቤቶችም ሲኖሩ ማስተያየት። እንደውም አንድ ወዳጄ ሪል ስቴቶችንም እየገባ ብታስጎበኘን እስኪ ብሎኛል። አንዴ ውጭ ያለ ነው መሰል የሚሸጡ ሪል ስቴቶችን ገብተህ ብታስጎበኝ ብሎኛል። ቤቱ ወንበሮቹ አቀማመጣቸውን እያያችሁ ነው። ብዙ ሰው ስለሌለ ነው እንግዲህ ሰዎቹም ፈቅደዋል። ቀረጻ ሳደርግ በተሻለ መጠን እንዳይገቡ አደርጋለሁ። ይኸው እዚህ ጋር ይሄው ባህላዊ መቀመጫዎች አሉ እንደምታዩቸው። ይሄ አሁን ባህላዊ መቀመጫ ነው እንደምታዩት። ዙፋን የሚመስል ነው። ይሄ አሁን እንግዲህ እዚህ እንዳልኳቸው ጠላ አለ፣ ጠጅ አለ። አሁን ልንጀምር ነው ያሉኝ ደግሞ ባንድ ሊጀምሩ ነው በባንድ። አሁን ይሄ አንድ አነስተኛ ድግስ ልደት ለማክበር
የሆነ ኦኬዥን ሲኖራችሁ እዚህ ጋር ይሄ በቁጥር በዚህ ቤት በሚችለው ቁጥር ብታደርጉ ባንድ ቢኖራችሁ ፊት ለፊት ይቻላል። አዝማሪም ቢመጣ አዝማሪ አድርጋችሁ ራሱ ባህላዊ መጠጦችን እየተጎነጫችሁ ለአንድ ዝግጅት የሚያምር ማዘጋጀት የሚቻል ይመስለኛል። ቤቱ በዚህ መልኩ ነው እንደምታዩት። በርካታ ሰው ይዛል። እንግዲህ በተለይ አንድ ድግስ አነስተኛ ድግስ ይሄን እቃ ታስታውሳችኋላችሁ? ደንበጃ ነው የሚባለው። መሀል ምሰሶ ላይ ያሉ እቃዎች ናቸው። ባለፈው እንግዲህ ፖድካስትን እናዘጋጅ ነው ብለን ጠላ ለመጠጣት እንጦጦ ወተን ነበረ። እንደዚህ አይነት ቤት መኖሩን አላወቅንም እንጂ እንግዲህ እንጦጦ ድረስ መውጣት አይጠበቅብንም ነበር። እዚህ ጋር መጥቶ ጠላ መጎንጨት ይቻላል። ሲያምራችሁ እንግዲህ እዚሁ ሚኒሊክ አካባቢ መጣት ይቻላል። ጋሜ፣ ሳዱላ፣ ቁንጮ፣ ጎፈሬ ኢትዮጵያውያን እንግዲህ ባህልን የሚያንጸባርቁ ናቸው ቤቱ ያሉት። ሌላው ቅርጻ ቅርጽ እንደምታዩት ይኸው እዚህ ጋር ላይ ያደፈጠ የሚመስል የነብር ቅርጽ አለ። ይሄ ደግሞ ጎሬላ ቅርጽ ነው። በጣም የሚገርም ነው። ደግሞ ይሄ ጎሬላ እንጨት ላይ ተጠርቦ የተሰራ ነው። ሰሪዎቹን አለማድነቅ አይቻልም። እንግዲህ ሌላ እዚህ ጋር ደግሞ ጥንቸሎች አሉ ብሎኛል። እስቲ ቆይ ይኸው እዚህ ጋር ጥንቸሎች ናቸው የምታዩት። ለማዶች ናቸው። ሰው ሲያዩ አሸሹ ማያችሁት ለምደዋል። ሲወልዱ ደግሞ ብዙ ነው የሚወልዱት አሉ ባንዴ። በጣም ነው የሚራቡት። አንድ ነፍሰ ጡር አለች እዚህ ጋር ነው ያለ። እርጉዝ አለች። እዚህ ጋር ታያላችሁ። ብቻዋን የተቀመጠች አለች። ይቺ ታች ያለችው ነው እርጉዝ ናት አለኝ። ይቺ እዚህ ጋር ያለች ለብቻዋ ተቀምጣለች ያት ውስጥ። ብዙ ነው የሚወልዱት ባንዴ፣ ቶሎ ነው የሚራቡት። በነገራችን ላይ አሁን በየቦታው ተለምዷል ጥንቸል ማርባት። በየሰፈሩ ቦታ እንደዚህ ያላቸው ማርባት ይዘዋል። ይሄ ግቢ እንግዲህ
ምናልባት እዚህ አካባቢ ያላችሁ ልጆች ካልሆናችሁ እንዲህ መሆኑን አታስተውሉትም። ውስጡን ገብታችሁ ስታዩት ነው የሚገርም ነው። እንግዲህ ጥንቸል እንትን አለች፣ ምንድን ነው ስሟ? ኤሊ፣ ትልቅ ኤሊ ነች። ኤሊ ረዥም እድሜ ይቆያሉ ይመስለኛል። አይፈራትም። ሰው ምናምን ሲሰሙ ውስጥ ይገባሉ። ይሄ ከላይ የለበሱት ድንጋይ ነው፣ የሚገርም ነው። እንግዲህ ለዛሬ ምኒልክ አካባቢ የሚገኝ ባህላዊ ቤትን ለማሳየት እግረ መንገድን የሞከርኩበት ቪዲዮ ይሄን ይመስል ነበር መሰል። እስኪ እንግዲህ መናፈሻ መዝናኛ ቦታዎች የሚሆኑትን አዲስ አበባ ውስጥ ጠቆም ማድረጋችኋለሁ። እንደዚህ አይነት ብሎጎችን ለመስራት ሞክራለሁ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።